ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ወደ መረጃዎቹ አልፋለሁ። በቅድሚያ የራሂም ስተርሊንግን ጉዳይ እንመልከት። የቼልሲ የፊት መስመር ተጫዋች የክንፍ ተጫዋች የሆነው ራሂም ስተርሊንግ ከቼልሲ ጋር በይፋ መለያየቱ ተዘግቧል። ይህ እንግዲህ የመስመር ተጫዋች በአሰልጣኝ ኢንዞ ማሪስካ ስር አትፈለግም ተብሎ እንግዲህ ለበርካታ ወራት እንግዲህ ከቼልሲ የልምምድ ማዕከል ውጪ ሆኖ መቆየቱ ይታወቃል። ምንም እንኳ ራሂም ስተርሊንግ ከቼልሲ ስብስብ ውጪ የነበረ ቢሆንም በሳምንት 325,000 ፓውንድ ሲከፈለው ቆይቶ ነበረ። ይህ እንግዲህ በቼልሲ እንደዚሁም በእንግሊዝ ፕሪሚየር ሊግ ከፍተኛ ተከፋይ የሚያደርገው ተጫዋች ነበር። እንግዲህ ራሂም ስተርሊንግ በ2022 ነበረ ልክ ቶድ ቦህሌ የቼልሲን ባለቤትነት እንደተረከቡ 47.5 ሚሊዮን ፓውንድ በመክፈል ወደ ስታንፎርድ ብሪጅ አስመጥተውት ነበረ። ነገር ግን የተወሰኑ ጨዋታዎችን ለቼልሲ ካደረገ በኋላ በተለይ አሰልጣኝ ኢንዞ ማሪስካ ቼልሲን ከተረከቡ ጀምሮ በማሪስካ ስር አትፈለግም ከተባሉ ተጫዋቾች መካከል አንዱ ራሂም ስተርሊንግ ነበረ። እንግዲህ ከዋናው የቼልሲ የትሬኒንግ ማዕከል ተለይቶ ቦምብ ስኳድ በሚባለው ሌሎች አትፈለጉም የተባሉ ተጫዋቾች የተሰባሰቡበት ቲም ላይ ለብቻ ሆነው ትሬኒንግ ሲያደርጉ ነበረ። ከዛ በኋላ ለአርሰናል በውሰት ተሰጥቶ ነበረ። የተወሰነ ዛም ታይቶ በሚገባ ፐርፎርም ባለማድረጉ ወደ ቼልሲ ተመልሶ እንደዛው ቦምብ ስኳድ በሚባለው ቲም ውስጥ የወጣቶች ቲም ውስጥ ለብቻው ከሌሎች ወጣት ተጫዋቾች ጋር ልምምድ ሲያደርግ ነበረ። ነገር ግን ይህን እያደረገ ቼልሲ እንግዲህ ከሁሉም ተጫዋቾች ከነ ካይሴዶ ከነ ፓልመር እንደዚሁም ከነ ኢንዞ ፈርናንዴዝ በላይ የከፈለው እስካሁን ድረስ ቆይቶ ነበረ። ክፍያው የከበደው ቼልሲ እንግዲህ አሁን ላይ በስምምነት ከራሂም ስተርሊንግ ጋር በይፋ ተለያይቷል። ዝርዝር ስምምነቱ አልታወቀም። ነገር ግን ከቼልሲ ባለሀብቶች ጋር ባደረገው ስምምነት ራሂም ስተርሊንግ ማለት ነው ከዛሬ ጀምሮ ሙሉ ለሙሉ በቼልሲ ያለው ውል ያበቃና ፍሪ ኤጀንት ሆኖ ወደ ፈለገው ክለብ በራሱ ጊዜ መሄድ እንደሚችል ነው የተዘገበው። ይህ እንግዲህ የ31 ዓመቱ ራሂም ስተርሊንግ በ47.5 ሚሊዮን ፓውንድ ቼልሲን ተቀላቅሎ በ2022 ማለት ነው ለቼልሲ በአጠቃላይ 81 ጨዋታዎችን ማድረግ ችሏል። በዚህም 19 ጎሎችን ከመረብ ላይ ማሳረፍ ችሏል። እንግዲህ ይህ ተጫዋች በጊዜው እጅግ አስደናቂ ተጫዋች እንደነበር ይታወቃል። ከሊቨርፑል ጋር በርካታ ውጤታማ አመታትን አሳልፈዋል። ከዛ በኋላ ማንቸስተር ሲቲን ተቀላቅሎ እንደዚሁ በርካታ ዋንጫዎችን ባለድል መሆኑ ይታወቃል። ከዛ በኋላም እንደዚሁ ወደ ቼልሲ ወደ ስታንፎርድ ብሪጅ መጥቶ እንግዲህ ከ81 በላይ ጨዋታ አድርጎ ከ19 በላይ ጎል አስቆጥሮ በርካታ ኳሶችን አሲስት አድርጎ ለቼልሲም ባለውለታ ተጫዋች ነው ብሎ መናገር ይቻላል። ነገር ግን ቼልሲ ወደ ሞር ትኩረቱን ወደ ወጣቶች እያደረገ አዲስ የቡድን አወቃቀር እያመጣ ሲመጣ ራሂም ስተርሊንግን እየገፋው መጣ። በዚህም እንግዲህ ከቼኳናው ከቼልሲ ስብስብ ውጪ ሆኖ አሁን ግን እንግዲህ በርካታ ወራት እየቀሩት ከአንድ ወር ከ8 ወር ያህል ገና ውል አለው በቼልሲ ቤት ስምምነት አለው። ነገር ግን አዲስ በተደረገ ስምምነት ይሄ ተጫዋች እንግዲህ ከቼልሲ ጋር መለያየቱ ታውቋል ማለት ነው። ለንደን መልቀቅ እንደማይፈልግ ነው የተነገረው ራሂም ስተርሊንግ። በእርግጥ ከሌሎች ክለቦች ኦፈሮች ወይም ደግሞ የናስፈርምህ ጥያቄዎች ቀርበውለት ነበረ። ከፈረንሳይ ከጣሊያን እንደዚሁም ከጀርመን የናስፈርምህ ጥያቄ ቀርበውለት ነበር። ነገር ግን እሱ ለንደን መልቀቅ እንደማይፈልግና ቤተሰቦቹም ሁሉም ለንደን ላይ በመሆናቸው ከለንደን ወጥቶ ሌላ ቦታ መጫወት እንደማይፈልግ በማሳወቁ ምክንያት ክለብ አልባ ሆኖ መቆየቱ ይታወቃል። አሁንም ወደ ሌላ ክለብ የሚያመራበት እድል ሊኖር ይችላል፣ ወይም ደግሞ በዚሁ እግር ኳስ ጫማውን ሊሰቅል የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። እንደ አጠቃላይ ግን ራሂም ስተርሊንግ ከቼልሲ ጋር የነበረው አጠቃላይ ውል በስምምነት አፍርሶ ከቼልሲ መለያየቱ ይፋ ሆኗል። ወደ ሌላኛው ቼልሲን የተመለከተ ዘገባ ስናር የዣኩዌትን ዝውውር እንመለከታለን። በበርካታ ክለቦች እየተፈለገ የሚገኘው የሬንሱ የመሃል ተከላካይ የሆነው ዣኩዌት ቼልሲ የሱን ዝውውር ጉዳይ እያፋጠነው እንደሆነ ነው እየተገለጸ የሚገኘው። ምንም እንኳን ሬንስ ለዚህ ተጫዋች ዝውውር ከ60 ሚሊዮን ዩሮ በላይ የጠየቀ ቢሆንም ቼልሲ ግን ሌሎች አማራጮችን እየተጠቀመ እንደሆነ ነው እየተገለጸ የሚገኘው። ቼልሲ ከ35 እስከ 40 ሚሊዮን ዩሮ በመክፈል
መክፈል ይህንን ተጫዋች ወደ ስታንፎርድ ብሪጅ ማምጣት ይፈልጋል። አሁን ላይ የዝውውር ሂደቱ በጥሩ ሁኔታ እየተካሄደ እንዳለ ነው የተዘገበው። ከልጁ ጋር በግል ጉዳዮች ዙሪያ ከስምምነት መድረሱ ነው የተገለጸ የሚገኘው። ይህ እንግዲህ የመሃል ተከላካይ በእጅጉ በአውሮፓ አስደናቂ እንቅስቃሴ ከሚያሳዩ ተጫዋቾች መካከል አንዱ ነው። አሁን ላይ ሬንስ 6ኛ ደረጃ ላይ ይገኛል። በፈረንሳይ ሊግ 6ኛ ደረጃ ላይ እንዲገኝ በማድረግ ረገድ የዚህ ተጫዋች ሚና እጅግ ከፍተኛ ነው። አሁንም የአውሮፓ ሻምፒየንስ ሊግ ቦታ ለማግኘት እየተፋለመ የሚገኘው ሬንስ ለዣኩዌት ከፍተኛ ክብርና ልጁን በእጅጉ ማቆየት እንደሚፈልግ ነው እየተገለጸ የሚገኘው። ነገር ግን ልጁ ራሱን ማሳደግ እንደሚፈልግና ወደ እንግሊዝ ፕሪሚየር ሊግ መምጣት እንደሚፈልግ እንግዲህ መግለጹን ተከትሎ ቼልሲ ፉትቦል ክለብ የዚህ ልጅ ፈላጊ ሆኖ ከልጁ ጋር በግል ጉዳዮች ዙሪያ ከስምምነት መድረሱ ከዚህ በፊት ዘግበን ነበረ። አሁንም የልጁን ጉዳይ ለማጠናቀቅ በትኩረት እየሰራ እንደሆነ ነው የተገለጸው። ለምሳሌ ባዲያሽሊን ዲሳሲን አሌክስ ዲሳሲን በመስጠት እንደዚሁም ተጨማሪ ከ30 እስከ 35 ሚሊዮን ዩሮ በመክፈል ልጁን ወደ ስታንፎርድ ብሪጅ ለማምጣት እንዳሰቡ ነው እየተገለጸ የሚገኘው። አሁን ላይ ዲሳሲ ከቼልሲ ዋናው ቡድን ጋር ትሬኒንግ እየሰራ አይደለም ወይም ደግሞ ክለብ የለውም። ነገር ግን ጥሩ የሚባል ተከላካይ ነው። ስለዚህ ለሬንስ ቼልሲ ዲሳሲን በመስጠት እንደዚሁም ተጨማሪ 30 እና 35 ሚሊዮን ዩሮ በመክፈል የዣኩዌትን ዝውውር ለማጠናቀቅ በትኩረት እየሰራ እንደሆነ ነው እየተገለጸ የሚገኘው። ቼልሲ ይህንን ተጫዋች አሁኑኑ በጥር የዝውውር መስኮት ወደ ቼልሲ ማምጣት ነው የሚፈልገው። ምክንያቱም ለመሸጥና ወይም ደግሞ ተቀያሪ ወንበር ላይ ለማስቀመጥ ሳይሆን ቦታው ላይ በቋሚነት ለማሰለፍ ፍላጎት እንዳለው ነው የተገለጸው። እጅግ አስደናቂ የሚባል ተከላካይ ነው። የተከላካይ ክፍልን በመቆጣጠርና ማኔጅ በማድረግ የተዋጣለት ተከላካይ እንደሆነ ነው እየተገለጸ የሚገኘው። ስለዚህ ቼልሲ የዚህን ልጅ ዝውውር በቅርብ ቀናት ውስጥ ያጠናቅቃል ተብሎ ይጠበቃል የሚለው ሌላው ዛሬ የተሰማው ዜና ነው። ሌላኛውን ጉዳይ ስንመለከት ቼልሲ በእንግሊዝ አንድ ትልቅ ሪከርድን ሰብሯል። ይህም በአውሮፓ ሻምፒየንስ ሊግ 18 ጊዜ 16 ውስጥ በመግባት ቼልሲ በእንግሊዝ ብቸኛው ክለብ ሆኗል። እንግዲህ ከዚህ ቀደም አርሰናል 17 ጊዜ 16 ውስጥ በመግባት ቀዳሚው ክለብ እንደነበረ ይታወቃል። ነገር ግን አሁን ቼልሲ 18 ጊዜ እንግዲህ ወደ 16 ውስጥ በመግባት በእንግሊዝ ተወዳዳሪ የሌለው ክለብ መሆኑን አስመስክሯል። በአጠቃላይ 18 ጊዜ 16ቱን መቀላቀል ችሏል። በአንጻሩ አርሰናል 17 ጊዜ 16 ውስጥ የተቀላቀለ ሁለተኛው ክለብ ሆኗል። ሊቨርፑል 13 ጊዜ፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ 12 ጊዜ የአውሮፓ ሻምፒየንስ ሊግ 16 ዙርን በመቀላቀል እንግዲህ ከ1 እስከ 5 ያለውን ደረጃ ይዘዋል። ቼልሲ ግን እንግዲህ በአውሮፓ ሻምፒየንስ ሊግ በርካታ ጊዜ ያውም 18 ጊዜ የጥሎ ማለፍ ዙሩን 16 ክለቦች ወደ 16 ክለቦች ወደሚሳተፉበት ዙር በማለፍ እንግዲህ ከእንግሊዝ ፕሪሚየር ሊግ ቀዳሚው ክለብ መሆኑ ተገልጿል ይላል የዛሬው ዘገባ። ሌላኛውን ጉዳይ ስንመለከት በአውሮፓ ሻምፒየንስ ሊግ ቼልሲ ወደ ናፖሊ አቅንቶ ናፖሊን በሜዳውና በደጋፊው ፊት 3-2 ማሸነፉ ይታወሳል። በዚህም ቀጥታ 16ቱን መቀላቀል ችሏል፣ 6ኛ ሆኖ በማጠናቀቅ ማለት ነው። ስለዚህ ከየትኛው ክለብ ጋር ሊደርሰው ይችላል የሚለው ዜና ዛሬ ይፋ ሆኗል። ከ4 ክለቦች ጋር ቼልሲ የመድረስ እድል ይኖረዋል። ከፓሪስ ሰን ጀርመን፣ ከኒውካስትል ዩናይትድ፣ ከካራባግና ከሞናኮ ሊደለደል እንደሚችል ነው እየተገለጸ የሚገኘው። እነዚህ ክለቦች ገና የጨዋታዎች ይጠብቋቸዋል፣ የደርሶ መልስ ጨዋታ ይጠብቃቸዋል 16ቱን ለመቀላቀል ማለት ነው። ስለዚህ ከነዚህ 4 ክለቦች ቼልሲ ከአንዳቸው ጋር የሚደለደልበት እድል ይኖራል ተብሏል ማለት ነው። ሌላው ኮል ፓልመር ቼልሲ ሊለቅ ይችላል፣ ማንቸስተር ዩናይትድን ሊቀላቀል ይችላል የሚሉ በርካታ ዜናዎች እየተነገሩ ነበረ። ነገር ግን አሰልጣኝ ሊያም ሮዚነር ይህ ነገር ውሸት መሆኑን አረጋግጠዋል። ፓልመር በቼልሲ ቤት እጅግ ደስተኛ ነው፣ ከፓልመር ጋር ረጅም ጊዜ መቆየት እንፈልጋለን ሲል ነው አስተያየቱን የሰጠው። ወደ ሌላ ክለብ ሊያመራ ይችላል የሚለው ጉዳይ ፈጽሞ ሐሰት ነው ሲል አሰልጣኝ ሊያም ሮዚነር አረጋግጧል። ኮል ፓልመር እንግዲህ በአጠቃላይ ለቼልሲ 111 ጨዋታዎችን አድርጎ 48 ጎሎችን ማስቆጠር ችሏል። እንደዚሁም 29 ጎሎችን ለጎል የሚሆኑ ኳሶችን አመቻችቶ አቅርቧል ማለት ነው። ስለዚህ ወደ የትኛውም ክለብ ፓልመር
አያመራም ሲል ነው አሰልጣኝ ሊያም ሮዚነር ያረጋገጠው። አሰልጣኝ ሊያም ሮዚነር በአስደማሚ የስኬት ጉዞ ላይ ይገኛል። ከቼልሲ ባደረጋቸው 6 ጨዋታዎች 5ቱን ማሸነፍ ችሏል። ቻርልተንን አሸንፏል። ከብሬንትፎርድን ማሸነፍ ችሏል። ፓላስን አሸንፏል። ፓፎስን እንደዚሁም ናፖሊን በማሸነፍ በትልቅ የማሸነፍ ሜንታሊቲ ላይ የሚገኝ አሰልጣኝ ነው። በአጠቃላይ 6 ጨዋታ አድርጎ 12 ጎሎችን ከመረብ ማሳረፍ ችሏል። ሊያም ሮዚነር ቼልሲን ከተቀላቀለ በኋላ እንደዚሁም 12 ጎሎችን አስቆጥሯል። 7 ጎል ብቻ ነው የተቆጠረበትና ሊያም ሮዚነር በስኬት ጎዳና ላይ ይገኛል። በቀጣይ ቅዳሜ ምሽት 2 ሰዓት ከ30 በለንደን ደርቢ ቼልሲ ከዌስትሃም የሚያደርገውን ጨዋታ የሚያሸንፍ ከሆነ አሰልጣኙ በእጅጉ እየተወደሰና በቼልሲ ደጋፊዎችም እየተወደደ የሚመጣበት እድል ይኖራል ማለት ነው። በዚህ ጨዋታ ላይ ጨዋታውን በተመለከተ ሰፋ ያለ ዘገባ በነገው ፕሮግራሜ የማቀርብላችሁ ይሆናል። ቼልሲ ቤት በአጠቃላይ የተሰሙ ዜናዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ